ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወጋው? እዚህ ጋር ነው የምንወጋው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ነው ተጨቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ እንጂ ዶክተር አይደለህ። አንዲት እናት መጥተው እንደው ባክዎት መጋቢ ሐዲስ ልጅ እንደ አንድ መጽሐፍ ያነባል እንደው ሾ ምናምን ነገር ነው የሚለው እሱን ያነበበ ተለወጠብኛል። በኋላ ልጁን ጠራውት እንደው ለመሆኑ ጥሩ ነው ማንበብ ከየት ነው የጀመርከው ንባብ አልኩት። ከኦሾ ከመጨረሻው እኮ ነው የጀመርከው አንተ ሰዓት ወዘጉዝ ነው የጠጣው። ሰምታችሁ እየሰማችሁ ነው? በደንብ ስሙኝ። ነቅ እስኪ አጨብጭቧን ጊዜ ይቅርታ በዓልም ቢሆን በቃ ነቃ እንድትሉ ነው። እኔ ሌላ ምንም ትርጉም የለውም። ህማማቱ ገብቷል። እግዚአብሔር ይፍታ። ካህን ነኝ እንድትነቃቆ እኔ ጭብጨባ ብዙ አልወድም። እንደው እና ያ ልጅ ከምን ጀመረ? ከኦሾ ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣ በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እኔ ድንግል ማርያምን እኔ ውዳሴ ማርያም ስደግም ጥርግርግ አድርጌ ጭንቅላቴን ሰማይ ልኬ ነው የምደግመው። እኔ ቅዱስ ነኝ ያልኳቸው አይደለም፣ እንዳትሳሳቱ። እኔ እንደናንተው ምናልባት በእውቀት ከእናንተ እንበልጣለን፣ ምንም አንገናኝም። ይሄንን እንዳይሸውዷችሁ። አንዳንድ መምህር ትትና የሰራ እየመሰለ በእውቀት አንድ ነን፣ በየጥሩ አንድ ምን ሆነው እድሜያችንን በእውቀት ጨርሰ እናንተ በአጋጣሚ እሑድ እየተሰበካችሁ እንዴት ነው እኩል ምን ሆነው? በእውቀትማ እኛ ነን የምንበልጠው በደንብ፣ ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ፣ ምን በልጣችሁም አላችሁ፣ እኩል ይሆንንም አለ። ስለዚህ እንዲያው ተአምረ ማርያም ሲነበብ በሃይማኖት አይን ነው የሚነበበው። እንዴት ይሆናል አይባልም፣ ነውር ነው። በድንግልና ጸንሳ በድንግልና ወለደችው፣ በድንግልና ዘላለም እንድትኖር ፈቀደ እግዚአብሔር። እንዲያው በድንግልና እንድትኖር በጸሎት አግዙኝ አላለ? ምን አገባኝ? በመጽዋት አግዙኝ አላለ? ምን አገባኝ? እንዲያው ቤትህን ልቀቅልኝ አላለ? እኛ እኮ የተጠየቅነው ምንድነው? በድንግልና ተወለድኩኝ፣ በድንግልና ተጸነስኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተነሳው፣ አረኩኝ። እሷን በድንግልና እየኖረች ነው። እንድትጸልይልህ እንድትለምንልህ እናቴም መድቤልሃለሁ ሲል ኧረ ጌታዬ ብሎ እጅ ነስቶ መቀበል ሲገባ ቀዥቃዣ በሽተኛ አለ። ለሐኪሙ የማይመች ገርማቸው መርፌ ይባላል። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወጋው? እዚህ ጋር ነው የምንወጋው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ነው ተጨቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ እንጂ ዶክተር አይደለህ። እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ? እኔም መብርሃን ነው የምላችሁ። ቢዘጋውስ አፋችሁ? የሰኮር 2 ጊዜ ይቀደዳል ይባላል። ዱርዬም ይቀደዋል፣ ዶክተሩም ይቀደዋል። የዶክተሩ ቀዶ ጥገና ሲባል የዱርዬው ደግሞ ቀዶ ብተና ነው የሚባለው። እና ከየትም ተነስቶ ሊበትነው ይችላል። እና እኔ ሰውን ይሄ ነው ብሎ አፍን ሞልቶ ለመናገር አልተቻለም። ምክንያቱም ራሱ እግዚአብሔር ቢነገረን ጥሩ ነበር። ሰው እግዚአብሔር በጥቅሉ የነገረን ሰው ጥሩ ነው ብሎ ነው፣ ሰው ክቡር ነው ብሎ ነው የነገረን። አሁን በኋላ ግን ስንመራመር ሰው መጥፎም አለ። ሂትለርም ሰው ነው እንግዲህ፣ እነ ማዘር ቴሬዛም ሰው ናቸው። ይሁዳም ሰው ነው፣ ጴጥሮስም ሰው ነው። እንግዲህ በሆር ቀዶ የሚበትነው ዱርዬም ሆር ቀዶ የሚጠግነው ዶክተርም ሰው ናቸው። እንግዲህ የሰኮር 2 ጊዜ ይቀደዳል ይባላል። ዱርዬም ይቀደዋል፣ ዶክተርም ይቀደዋል። የዶክተሩ ቀዶ ጥገና ሲባል የዱርዬው ደግሞ ቀዶ ብተና ነው የሚባለው። እና ከየትም ተነስቶ ሊበትነው ይችላል። እና አቤት መበተኑ ደስ ብሏችሁ ነው። ከኔ ውጪ ሃይማኖት፣ ከኔ ውጪ የፖለቲካ አመለካከት፣ እኔ አይነ ስውር ነኝ አይናማ እንዳለ ማመን አለብኝ። እኔ አማራ ኦሮሞ ከሆንኩኝ ትግሬ የሚባላል፣ ሶማሌ የሚባላል፣ ወላይታ የሚባላል። እኔ ክርስቲያን ነኝ ሙስሊም አለ። ከናካቴው ደግሞ እግዚአብሔር የለም የሚላል። እግዚአብሔር የለም ማለት መብት ነው፣ መንግስት የለም ማለት ነው የማይቻለው። ገብቷቸዋል? እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል፣ የሚያገባኝ የለም። ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል። ይተነፍሳል፣ አይኑ ያያል፣ ጆሮ ይሰማል፣ ኩላሊቱ ያጣራል፣ ሳምባው ሁሉም የስሜት ስራ ላይ ናቸው። እነዚህን የሚያንቀሳቅሳቸው ማን ነው? እግዚአብሔር ነው። የለህም ተብሏል።
እሱ ግን የለህም ስለተባለ ስራ ያቆምም። ትልቁ እግዚአብሔር እኛ በመንናገረው ነገር እልህ እየተጋባ ስራ የሚሰራ አምላክ አይደለም። የረዳን ይሄ ነው። ምክንያቱም ብዙ ቀን ነሸጥ አድርጓቸው እኮ ግደለኝ ያላችሁበት ቀን አለ። አይሰማም። አንዳንድ ጸሎቶች ከነርማት ነው የምንቀበላቸው ማስተካከያ። አሁን አንዳንድ ሰው ጌታዬ ዛሬ ብትገለኝ ግደለኝ። የሚገርመው ነገር ይሄ ግደለኝ ያለው ሰውዬ ግደለኝ ያለበት ምክንያት አልፎ ደስታ ሲመጣ ወይ እኔ አንድ ሰው እግዚአብሔር የለም ቢል የሚቀጣበት ቦታ አለ። ኢትዮጵያ የለችም ማለት ግን አይችልም። የጋራ ቤታችን ነው። እግዚአብሔር የለም ማለት መብቱ ነው። አንድ ሰው እግዚአብሔር የለም ማለት ቅድም ተናግሬያለሁ። ይበል እያልኩኝ አይደለም፣ ትረዱኛላችሁ። ቢልም ግን የሚቀጣበት ቦታ አለ። ኢትዮጵያ የለችም፣ የእናንተ ሰፈር የለም፣ የእናንተ ክልል የለም፣ አንተ የለህም ካሉኝ ግን እኔ መቅጫ ቦታ የለኝም፣ እዚሁ ነው ቦታዬ። እግዚአብሔር አማራጭ ስላለው ነው። እኔ አማራጭ የለኝም። ሁልጊዜ እንደምለው ምናልባት አክቲቪስቶቹ፣ ፖለቲከኞቹ፣ በተለያየ የሥራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ፣ በሚፈጠረው እሳት ቡና የሚያፈሉ፣ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው። እነዛ ሰዎች ጉዳያቸው ላይ ሆነ። እኔ ግን ጉዳዬ ነው። ቅድም እንዳልኳችሁ እኔ መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባውም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያዊ አይደለም። የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያዊ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ። ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። ከናንተ ደግሞ ኢትዮጵያ ውስጥ ያለን ሰባኪያና ፖለቲከኞች ምን ገጠመን ፈተና መሰላችሁ? የገባንን ከማድረግ ይልቅ የገባንን ማብራራት እንወዳለን። በጣም የሚገርመኝ አሁን ፍትህ፣ ዲሞክራሲ፣ እኩልነት፣ ነፃነት በደንብ ገብቶናል እኮ። እኛ የችግር መኖሩ ነው። አሁን ስለ ይቅርታ ፓስተሩ ይጮሃል፣ ሸሁ ይጮሃል፣ ቄሱ ይጮሃል። አሁን ስለ ይቅርታ እውነቱን ለምን አንቺ እህቴ ተናገሪ ብትበይ ከኔ ተሻልኮ ታወሪያለሽ። የሚያወራ አልቸገረንም፣ የሚኖር ነው የቸገረን። አሁን ዛሬ ትንሣኤውን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደለም። ከኔ ተማሩ ማለት እኮ እየተቸነከሩ አባቶ ይቅር በላቸው ነው። ሐሞት ኮምጣጤ እየጠጡ መራራ እየተጋቱ ጣፋጭ መውጣት ነው አይደለም። እነሱ ከላይ ኮምጣጤ ይጨምራሉ፣ እስከ ውስጥ ጣፋጭ ያወጣል። የሚገርምሽ ቆይ የ30 ዓመት ጎረምሳ የ60 ዓመት ሽማግሌ ይመርቃል መድረክ ላይ ቆሞ። ስፒከሩ በአጋጣሚ እጁ ስለገባ ነው እንጂ የመመረቅ መብት ስላለው አይደለም። ስለዚህ በእውነተኛ መድረክ ላይ የምንቆም ሰዎች ይሄን ብናጤን ደስ ይለኛል እውነቱን ለመናገር። እና እኔ ልላችሁ የፈለኩት ምንድነው ከኛ ውጭ ሰው አለ ነው። በተለይ እናንተ ወጣቶች ናችሁ። እነዚህ በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ሰዎች፣ ምክንያቱም ሰው ከ50 ዓመት በላይ ወጭ እንጂ ገቢ የለውም ይባላል። ሰው 50 ዓመት የሞላው ሰው ምንድነው የሚያደርጋችሁ? ስማይ ነው እንጂ ልስማ አይልም። ምክንያቱም ተፈጥሯችን እንደ መኪና ጎማ መቀየር አይደለም። አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንዲያውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላእካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላእካዊ ባህሪው ሌላውን ያለብሳል። አንድ ጊዜ ከወሎ ወደ ጎንደር እየሄድን ነበር ተማሪዎች ነን አሉና ሽፍቶች መንገድ ላይ ያዙና ትንሽ ገንዘብ ነበረች እንንጠቃቸው አሉኝ አሉ። በኋላ አንድ ከአድዋ የመጣ ብልህ ጓደኛ ነበረኝ አሉ። አይ ብሩን ከምንሰጣቸው ጥይት የማያስመታ ለምን አንሰጣችሁ ማላችሁ አሉ። እንግዲህ ሽፍታችሁ ችግር ታውቃላችሁ። ጥይት የማያስመታ ለምን አንሰጣችሁ አላችሁ። እንዴ እንደሱ አላችሁ? እንደሱ ካደረጋችሁ እንኳን የናንተ ልንወስድበት የኛን እንጨምራለን። በኋላ ብልጥ ስለነበረ አጠገቡ ያለ ቅጠል ሸመጣጠጠና በቃ ይሄ የሚሰራው ከ3 ቀን በኋላ ነው አሁን አይሰራም ብሎ ሰጣቸውና እንኳን ገንዘባችን ልንዘረፍ ሌላ ገንዘብ ጨምረን ጎንደር ገባን አሉ። እና ፈሊጥ ያስፈልግ አንዳንድ ጊዜ ማስተዋል ማለት ነው። አጃቸዋል በሐዋርያት ሥራ ምዕራፍ 23 ላይ ቅዱስ ጳውሎስ ሰዱቃውያንና ፈሪሳውያን ተስማምተው ያውቁም ታውቃለች። ሁሉ ጊዜ ጠብ ናቸው። ግን አንዳንድ ጊዜ ክፉ ሰዎች አንድ ሰው ለማጥቃት ግንባር ይፈጥራሉና ቅዱስ ጳውሎስን ለማጥቃት ግንባር ፈጠሩ እነዚህ ሰዱቃውያንና ፈሪሳውያን። እና እሱን ካልገደል ምግብ አንበላም ብለው ተማምለው ገቡ። ቅዱስ ጳውሎስ መጣ፣ በፍርዱ አደባባይ ቆመ። ሲመለከት እነዚህ ተቃራኒ ሰዎች ተቀላቅለው ተቀምጠዋል። ምክንያቱም ፈሪሳውያን በጥምጥማቸው ይታወቃሉ።
እነዛ ሰዱቃውያን ምግብና ልብስ እንጂ ጭንቅላትና ጥምጣም የሚባል ነገር የላቸውም። ማንንም ይግዛቸው ሆዳቸው ከሞላ ዓለም ጤና ብሎ የሚተኙ ናቸው። ፈሪሳውያን ደግሞ ተቆርቋሪዎች ናቸውና ቅዱስ ጳውሎስ ሲመለከት እነዚህ የማይግባቡ ሰዎች ግንባር ፈጥረው ቁጭ ብለዋል። ቅዱስ ጳውሎስ ምን አለ? እግዚአብሔር ያወጣኛል አላለም። እኛ መውጣት ባለብን ሰዓት እግዚአብሔር ማስቸገር የለብንም። አንዳንድ ጅላጅል ሰው እሱ መስራት ያለበትን እግዚአብሔር መጥቶ እንዲሰራለት ይፈልጋል። እግዚአብሔር መጥቶ ያንተ ሱቅ አይከፍትም። አንተ ሱቅ ነግደህ ስትከስር ነው ጥያቄው እንጂ አንዳንዱ እጅጉን አጣጥፎ ተቀምጦ ሰነፍ የእግዚአብሔርን ስራና የሱን ድርሻ የሚያምታታ ሰው አለ እና ቅዱስ ጳውሎስ እግዚአብሔር ያወጣኛል ብሎ አልተጋፈጠም። እኔ አለ ቅዱስ ጳውሎስ እኔ የተጠቃሁት እኮ እንግዲህ ቅዱስ ጳውሎስ የተከሰሰው ታውቃላችሁ ክርስቶስን ሰብኮ ነው። ነገር ግን ይሄን ገለበጠና ቅዱስ ጳውሎስ እኔ የተጠቃሁት ፈሪሳውያንና ሰዱቃውያን በሶስት ነገር አይግባቡ። ፈሪሳውያን መልአክ እንዳለ ያምናሉ፣ በመንፈስ ቅዱስ ያምናሉ፣ ትንሣኤ ሙታን እንዳለ ያምናሉ። ሰዱቃውያን ደግሞ ይሄን ሁሉ ያምኑ፣ ፈሪሳውያን ናቸው ያን የሚያምኑት። እና ቅዱስ ጳውሎስ ምን አለ? እኔ የተጠቃሁት አንደኛ ፈሪሳዊ ስለሆንኩኝ፣ ሁለተኛ ትንሣኤ ሙታን ስላመንኩኝ፣ ሶስተኛ መልአክ እንዳለ ስላመንኩኝ፣ አራተኛ መንፈስ ቅዱስ እንዳለ ስላመንኩኝ ነው ብሎ ገነጣጠለ። ከዛ በኋላ ፈሪሳውያን ይሄን ነገር እስቀስ ብለን እንየው ማለት ጀመሩ። ብልሃት ማለት ይሄ ነው። አያችሁ አሁን ሽፍታ ጋራ ጥቅስ ብትጠቅስለት ብትለማመጠው አይሰማም። ሊሰማ የሚችለው ጥይት የማያስመታ ነው። ሁሉ ጊዜ ፍርሃት ስለሆነ ጭንቀቱና ምግባር ኑሮት ሃይማኖት ከሌለው ደግሞ የኤንጂኦ ስራ ነው የሚባለው እሱ ደግሞ በነገራችን ላይ እኔ የዘመን ክፉና ደግ የለም፣ ጽድቅ የበዛበትም ያነሰበትም ዘመን የለም፣ ኃጢአት የበዛበትም ያነሰበትም ዘመን የለም። አዳም ከገነት ከተባረረ ጊዜ ጀምሮ ሰዎች እንደየአቅማቸው እንደየሚችሉት መጠን ኃጢአት ይሰራሉ። ምክንያቱም እንኳን ጽድቅ ኃጢአትን በአቅም ነው የምትሰራው አይደለም። እኔ ለምሳሌ ልደባደብ ብላ ሆኔ መደባደብ ኃጢአት ነው ብዬ ሰው ለመደባደብ የሚጠይቁ ማሟላት ያለብኝ ነገር አለ። ጡንቻ ያስፈልጋል፣ አይን ያስፈልጋል፣ አቅም ያስፈልጋል። አንዳንድ ከዚህ በፊት ሰምቶ ይሆናል ተናግሬዋለሁ። እኔ አንዳንድ ኃጢአቶች አቅም እያነሰን የቀሩ ኃጢአቶች አሉ። ያስኮናል ብለን ሳይሆን አቅም እያነ አሁን ለምን አቅማተን ማለት አቅም እያነሰ የቀሩ ኃጢአቶች አሉ። አሁን ሰዎች ኃጢአት ሲሰሩ ወይም ደግሞ ጽድቅ ሲሰሩ ቅድም ወደ ኋላ ስመልስህ እግዚአብሔር ዋጋዬን ይከፍለኛል ብለህ ስታምን ያ ምግባር ይሆናል። ምናልባት እኔ ክርስቲያኖቹ ለህይወት ከክርስትና ውጭ ያላችሁ ደግሞ ለጠቅላላ እውቀት እኔ እንደው ምግባር ምንድነው የሚለውን ነገር ለመረዳት እኔ የያዕቆብ መልእክትን ብታነቡ በጣም እመክራለሁ። የያዕቆብ የምግባር መልእክት ነው የሚባለው። የያዕቆብ መልእክት ከምዕራፍ 5 ምዕራፍ ነው ያለው። 5 ሁሉ ምዕራፎቹ ስለ በጎ ነገር ነው የሚያወራው። እዛ ላይ ምን ይላል ስለ ሃይማኖት ሲናገር ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ግዝ መጥቀስ ይፈቀዳል በደንብ እንዴ ቋንቋር ዶንኪ እንግሊዝኛ ስለሆነ ይቀበላል እንቀበላለን። እና ምግባር የሌለው ሃይማኖት የሞተ ነው ማለት ነው። በምሳሌ ሲያስረዳ ምን ብሏል? ነፍስ የተለየው ስጋ በድን ይባላል። ለምሳሌ አሁን አንተ ሰው የተባልከው ሁለቱ ነገሮች አብረው ስላሉ ነው። ትክክል። ነፍስና ስጋ ትክክል። ነፍስ ብቻውን ስትወጣ ስጋ ቀፎ ይቀራልና ሬሳ ይባላል። ለምሳሌ አሁን አንድ ትልቅ የተከበሩ ሰው አሁን ለምሳሌ ፕሬዝዳንት ወይም ደግሞ አንድ ንጉስ ቢሞት እና የንጉሱ ዘበኛ ቢሞት ቀብር ብትሄድ አንተ ሬሳ መጣ የሚባለው ስንት ሬሳ ነው የሚባለው? ሁለት ሬሳ ነው። ንጉሱ መጣ አይባልም። ንጉሱ የሚባሉት ነፍስና ስጋ አብረው እስካሉ ድረስ ነፍስ ከተለየች በኋላ ሬሳ ነው። ነፍስን ብቻዋን ስራ አትሰራም፣ ስጋን ብቻውን ስራ አይሰራም። ሁለቱ አንድ ላይ ሲዋሃዱ የጋራ ስማቸው ሰው ተብሎ ይጠራል። ልክ እንደዚህም ሁሉ ነፍስና ስጋ ተዋህደው ሰውን እንደሚያስገኙት ሁሉ ምግባርና ሃይማኖት ደግሞ ሲዋሃዱ ጥሩ አማኝ ያሰኛል። ምግባር የሌለው ሃይማኖት የሰይጣን ሃይማኖት ነው ይላል። አንድ ምግባር ከሌለው ምክንያቱም ሰይጣን ለማመን ሰይጣንም ያምናል። የሚገርም መጽሐፍ ቅዱስ ላይ መቼም ተመልካቹ ብዙ አይነት ስለሆነ መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ብሎ ክርስቶስን ከመሰከሩት 3 ክፍሎች አንዱ ሰይጣን ነው። እንዴት የእግዚአብሔር ልጅ ብሏል? እግዚአብሔር ማለት ክርስቶስን የእግዚአብሔር ልጅ ብሎ አይሁድ እንኳን አላሉም። ይሄንን ትልቅ ነገር በጣም ትልቅ ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣንም የእግዚአብሔር ልጅ ብሎታል።
ነገር ግን ቅዱስ ገብርኤል የብርሃን መልአክ ተብሎበታል ተመስግኖበታል ቅዱስ ጴጥሮስም አንተ አለት ነህ በዚህች አለት ላይ ቤተክርስቲያን እሰራባታለሁ ተብሎበታል ብፁዕ ተብሎበታል የመንግስተ ሰማያትን ቁልፍ እሰጥሃለሁ በምድር ያሰርከው በሰማይ የታሰረ ይሆናል በምድር የፈታው በሰማይ የተፈታ ይሆናል ተብሎ በጣም ሰማያዊ ዘላለማዊ መለኮታዊ ስልጣን ተቀብሎበታል ይሄንኑ ቅዱስ ገብርኤልና ቅዱስ ጴጥሮስ የተናገሩትን ቃል ደግሞ በማርቆስ ወንጌል ምዕራፍ 5 ላይ ሰይጣን ተናግሮታል ተመሳሳይ ቃል ነገር ግን ሰይጣን ይሄን ሲናገር አንተ አትቀባጥር ውጣ ነው የተባለው ምክንያቱም የሰይጣን ስራ በነገራችን ላይ እኔ በፕሮቴስታንቱም በእኛም በኩል የሚያጠምቁ ሰዎች ሲያጠምቁ መረጃ ከሰይጣን የሚሰበስቡ ሰዎች በጣም ጥንቃቄ ማድረግ አለባቸው መጽሐፍ ቅዱስ ላይ ሰይጣን መረጃ ሊሰጥ ሲል ክርስቶስ ዝም ብለው ውጣ ነው ያለው ምክንያቱም ብዙ ጊዜ የሰይጣን መረጃ ታማኝ አይደለም ይዋሻል ለምንድን ነው የሰይጣን የበጎ ንግግር ያላሸለመው ሲባል ንግግር ነው እንጂ ሃይማኖትና ምግባር የለውም ማለት ነው ስለዚህ ምግባር የሌለው ሃይማኖት እንደ ሰይጣን ያሰድባል እንጂ አያስመሰግንም ማለት ነው አንድ ሃይማኖት ምግባር ከተለየው የሰይጣን ሃይማኖት ይባላል ምግባር ኑሮት ሃይማኖት ከሌለው ደግሞ የእንጆ ስራ ነው ይባላል እሱ ደግሞ እኔ ለምሳሌ አይነ ስውር ነኝ ስዕል ለመሳል ምን ያስፈልጋል ብዬ ጠይቄያለሁ ምን ያደርግልኝ ለምንድነው የምጠይቀው ምን ይሰራ እስራለ ማልሰራው ነገር ምን ያደርግልኛል ሹፌር በሆነ አንድ ቀን ብዬ ተመኝቻለሁ ለምን ደሞ ነው አይነ ሳይኖር ደሞ ነው በሌላቸው ነገር እቅድ አይወጣም እየሰማች ነው የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌላ ነገር እቅድ ያለ ማውጣት ነው በሌላቸው ነገር እቅድ አታውጡ ስለሌላቸው ነገር መረጃ አትሰብስቡ የብደት ዋዜማ ይሄ ነው ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖኑን አረጋግጠህ ነው አዛኝን ማርያም ነው የምላችሁ ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገባ ቢኖር ባይኖር እማታገኘው የብደት ዋዜማ ማለት እማያገኙትን ነገር መመኘት ነው የምታገቧቸው ሴቶች በውስጣቸውና በውጫቸው ቆንጆ ቢሆኑና ከሁለቱ አንዱን ብቻ ምረጡ ብትባሉ የውጭን ትመርጣላችሁ የውስጡ ወንዶቹ ነገሩኝ የውስጡን የውጭን አቤቱሽ እንደማበጠሪያ ጸጉር ላይ ተሰክታችሁ አልቀራችሁ እንደ ጥርስ ቡርሽ ጥርስ ላይ ተለጥፋችሁ አልቀራችሁ ዞማ ጸጉር ስትመለከቱ የከረደደ ሐሳብ አላጋጠማችሁ ሰልካካ ፍንጫት ስትመለከቱ የተጎረደ ሐሳብ ያላቸው ሴቶች አላጋጠሟችሁ ረጅም ቁመት ስትመለከቱ አጭር ሐሳብ ያላቸው ሰዎች አላጋጠሟችሁ እህቶቻችን ቤት የሰራ ባል ነው የምፈልገው ብላችሁ ቤቱን ሰርቶ ራሱ ከፈረሰ ወንድ ጋር አልተጋፈጣችሁ መኪና ያለው ነው የምፈልገው ብላችሁ መኪና ገዝቶ ራሱን የሸጠ ወንድ አላጋጠማችሁ የባከነ የተበላሸ የተልከሰከሰ ህይወት ውስጥ አልገባችሁ ከውስጥና ከውጭ ውበት ሊገናኝላቸው የሚችሉ ጥቂት ሰዎች ናቸው ስለነዛ እናወራ ዛሬ የምንናገረው አፋችንን ሞልተን ደረታችንን ነፍተን የምንመሰክርላት እንከን የለሽ ከውስጥም ከውጭም ውብ ድንግል ማርያም ናት ለዚህ ነው በስጋሽም ድንግል ነሽ በሉልኝ በስጋሽም በሉ እስኪ ድንግል ነሽ በሐሳብሽም ድንግል ነሽ ድንግል ማርያም ሁለመናዋ ድንግል ነው አይኗ ድንግል ነው ጸጉሯ ድንግል ነው እጇ ድንግል ነው እግሯ ድንግል ነው ልቧ ድንግል ነው ምን ድንግል ያልሆነ ቦታ አላት እንዳውም አባ ጊዮርጊስ ዘጋስጫ ይሄንን ሲያመሰጥር ሔዋን የሁለመናዋን ድንግልና ታነበር አለ የበለሱን ፍሬ ስታይ የአይኗ ድንግልና ጠፋ የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ ሰይጣንን ስታመሰግን የምላሷ ድንግልና ጠፋ የሰይጣን ንግግር ስትሰማ የጆሮዋ ድንግልና ጠፋ ስትመኝ የልቧ ድንግልና ጠፋ ድንግል ማርያም ግን አይኗ ድንግል ነው ቅዱስ ገብርኤልን ያየው ጆሮዋ ድንግል ነው ቅዱስ ገብርኤልን የሰማው እጇ ድንግል ነው መለኮትን ያቀፈው እግሯ ድንግል ነው ወደ ቤተ መቅደስ የገሰገሰው ልቧ ድንግል ነው ሌላ ሐሳብ የላትም
ሙሰ ተዓቅብ ዘንተ ኩሎ ነገረ ወተወድወ ውስተ ልባ እመቤታችን ይሄን ሁሉ እየሰማች በልቧ ተጠብቀው ነበር አለ። አይኗ ልጅ ሲያበራ፣ አይኗ ጉር ሲያበራ፣ አይኗ ልጇ ድዊ ሲፈውስ፣ ልጇ እንጀራ ሲያበረክት፣ ያን ሁሉ ተአምራት ሲያደርግ ለፍላፊ ቀባጣሪ እናት አይደለችም፣ በዝምታ ትመለከት ነበረ። እግዚአብሔርን ይዛ ሲርባት እግዚአብሔርን አዝላ የሕይወት እንጀራ ክርስቶስን አዝላ ርቧታል። የሕይወት ውሃ ክርስቶስን ተሸክማ ጠምቷታል። የሕይወት ልብስ ክርስቶስን ተሸክማ በርዷታል። ተንከራታለች፣ ተጠምታለች፣ ተርባለች። ቀራንዮ አደባባይ ላይ በዓይኖቿ የልጇን ችንካር፣ ቁስል፣ ግርፋት አይታለች። አንድም ቀን አማራ አጉረምርማ አታውቅም። አንደበቷ የምስጋና ነው። ታብዮ ነፍሴ ለእግዚአብሔር ታብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኔ ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለች። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለድንግል ማርያም በስሟ ጽላት ቀርጻ ቤተክርስቲያን አንጻ ተአምሯን መስከራ ንጽህናዋን፣ ድንግልናዋን፣ ታማኝነቷን፣ ታዛዥነቷን፣ እሽባይነቷን ለመረጣት እግዚአብሔር ለተመረጠችበት ዓላማ ራሷን አሳልፋ ሰጥታ 63-64 ዓመት በምድር ላይ ስትኖር የባከነ ጊዜ ምዕመናን እኛ ጻድቃን ቅዱሳን የምንላቸው 3 ነገር ያላባከኑ ናቸው። እየሰማችሁ ስንት ነገር አልኳችሁ? እስኪ ጮክ በሉ። 3 ነገር ያላባከኑ። አንደኛ ጊዜያቸውን ያላባከኑ፣ ሁለተኛ ገንዘባቸውን ያላባከኑ፣ ሶስተኛ አካላቸውን ያላባከኑ። ቅዱሳን ብለን ጽላት ቀርጸን ቤተክርስቲያን አንጸን ገድል፣ ድርሳን፣ ስንክሳር ጽፈን በውዳሴ በቅዳሴ በማህሌት በሰዓታት የምናነሳሳቸው ሁሉ ገንዘብ ያልባከነባቸው፣ ጊዜ ያልባከነባቸው፣ አካል ያልባከነባቸው ናቸው። ዛሬ ብዙ ሀብታለን የሚሉ ሰዎች ለአዝማሪ ለዘዋሪ በየመጠጡ ቤት ገንዘባቸውን ይበትናሉ። ጫቱን ይቅሙታል። እነሱም ይቃማሉ፣ እነሱም ይቅማሉ። አስቃሚው መኪና ይቀይራል፣ እነሱ ጥርስ ለመቀየር ይንከራተታሉ። ሲጋራ የሚያጨሱ ሰዎች፣ ሲጋራ የሚሸጠው ሰውዬ መኪና ሊቀይር ይነጋገራል፣ እነሱ ሳምባ ሊቀይሩ ይንገላታሉ። የሚጠጡ ሰዎች ጉበታቸው ፈርሶ በየሐኪም ቤቱ ይንከራተታሉ። ግሮሰሪ መጠጥ የሚሸጠው ሰውዬ ትልቅ ቡና ቤት ለመክፈት ከመንግስት ጋር እየተነጋገረ ሊሆን ይችላል። የባከነ ጊዜ ማለት ይሄ፣ የባከነ አካል ማለት ይሄ